ይጣላሉ ይታረቁኛል ስላወቅኩት ምንድነው ኩማጥሩ ሰው አይደለም ምናምን ብለህ የምታወራው ሚኪ ምን ፈልገህ ሊያ አራዳናቴ ሊያ አንቺ እውነት ለመናገር አንድም ቀን ኔጌቲቭ ነገር ተናግረህ እኔ ምን ሊያማ ስላወቅኩ ደስ ብሎኛል ምንድነው ማለት የፈለከው ምንድነው የምትፈልገው ስላወቅኩ ማለት ነው ከበሰበሱ ዝናብ አይፈሩ አለ ሊያ አራዳናት ሊያ ከበሰበሱ ዝናብ አይፈሩ ሺዝ 13 ዓመት በላይ ይሄን የኢትዮጵያ ህዝብ እየተገለባበጠች አንዴ ትግሬ አንዴ ኤርትራዊ አንዴ ጎንደሬ ራሷ የፈለገችው ጀለሴ ኮናት እኔ ኮነ እሷ እኮ አሁን ነገ ቢያባሯት ምደርስላት እኔ ነኝ እንዴ ጎንደሬ ኮናት ያው ጎጠኝነት ያጠቃኛል አንዳንዴ ስማ ግን ችግሩ ምን መሰለ በእምነት ሲመጣ ግን ጥሩ አይደለም የእምነት ጎጠኝነት የለም የእምነት እንትን የለም ኦርቶዶክስ ተዋህዶ የተከበረ እስልምናና ኦርቶዶክስ ተዋህዶ የሰነበተ የቆየ ነው ለምን እሱን አገብታችሁ አታወሩም እናንተ ትፈራለች ሊያ ከዲ ገበራት ኖ ሊያን አለም ሊያ ከሰው ጋር እኮ ሊያ እንደዚህ ምናምን ገብታ እኮ አታወራም አንድ ቀን መጣ ያውለ 5 ደቂቃ አወራችና ስማ ደፈራች እኔ እኮ ሊያ እኔ አንቺን አልነካሽም ለምን እንደሆነ ታውቃለሽ ልጅ አለሽ ኬኳ በጣም ደስ የሚል ስም ነው ያላት እንደገና ደግሞ ነቄ ብዬብሻለሁ አንቺ እናቴ ቁጭ ብለሽ እዛ ጋር 5 አይነት ምግብ አቅርበሽ ልትነግጅብኝ ነግጅባቸው አያገባኝም ትቻለሁ ዮዳ ኩማ አሁን እኔ አዲስ ሃይማኖተኛ ነኝ ብለዋል ቅድም ደግሞ ከልጅነት የጀመረ ክርስቲያን አላልኩም እረፍ አሁንም ወደ ሃይማኖት አይወል አሁን እኮ ሪከርድ እኮ ስለአሁን እንዳታወራለን አዲስ ሃይማኖተኛ ነኝ ምን አገባ አዲስ ቦን ምን ይመለከታል እኔማ ምን አገባ ቅድም ከህፃንነት አይመለከታችሁም የሆነ ማለት በቃ ሙዳችሁ ምናምን የሆነ ሰው ለምን ትናደዳለህ ሰውን ለማሸማቀቅ ነው የምትፈልጉት ወይ ምንድነው ሰው ለማሸማቀቀው አንተ ለምን ምን ያሸማቀቃል ወንድ ነህ እኮ በቃ ወንድ ነኛው የፈለኩት አላሰማችሁ እቺን አዳምጡ ቆይ አንዴ እኮ ቅድም ከህፃንኛ ልክ ነው አንዴ ሚውታርነት ጀምሮ ነው እኔ ኦርቶዶክስ ነኝ ስትል ማን ነው መቼ ነው ዝም ብለህ እስቲ ዝም በእናትህ ሚኪን አዳምጥ አዲስ ሃይማኖተኛ ነኝ አልክ አስተምረኝ ሚኪ ግን በጣም ሚኪ አንዴ እችን አዳምጥ ማኛ ልክ ነው ያለው እምነት ለቀቁ ያለበት ምክንያት ተናግሯል አሳያችኋለሁ ይሄ ምክንያት ደግሞ ትክክለኛ ምክንያት ነው ይሄው የኦርቶዶክስ ተዋህዶ እምነት ተከታይ ነኝ ግን ሐቁን ሐቅ እላለሁ ሐሰቱን ሐሰት እላለሁ ምንድነው ምክንያቱ ምትሉ ከሆነ በደንብ አዳምጡ ኦርቶዶክስ አላሸክራለችን ነኝ ኦርቶዶክስ ጋር እየነገርኩ ነው እየጠነከርክ በእምነት እየጎበስክ ስትሄድ ጾም በጾም ታረግና ከዛ ቆሎ ትበላለህ ገዳም ገብተህ ቆሎ መጽሐፍ ቅዱስ ታነባለህ ቆሎ ትበላለህ መጽሐፍ ቅዱስ ታነባለህ ቆሎ ትበላለህ እዚህ ነፍሴ በአንድ ወር ውስጥ ይሸቅልልሃል 500 ሺህ ይዘጋል በቅርቡ እንዳልክ መኪና ይዛ ቤቷን ፏብልጭ ስትል ታያለህ እንግዲህ እንደሰማችሁ ስለዚህ ዮናስ ተናግሯል እኮ ኦርቶዶክስ አይሰጥም ሽቀላ የለም ስለዚህ ጴንጤ ለሽቀላ ነው የገባው ይሸቅልበት ምን አገባችሁ ኦርቶዶክስ ይሸቅልበት ዮናስ ታውቁታላችሁ 3 ሳምንት ስጡት ጴንጤዎች እኮ ታውቃለህ ያወራሉ አዳር ጸሎት እያሉ ሁሉም ፓስተር ነው ሁሉም ነብይ ነው አሁን እኮ አድክመውት እንቅልፍ ሁሉ እየመጣው ነው ሽቅል አድርጋ ትመለሳለች እና እናንተ ይሸቅልበት ተናግሯል አሳያችኋለሁ ይሄ ምክንያት ደግሞ ትክክለኛ ምክንያት ነው ይሄው የኦርቶዶክስ እምነት ተከታይ ነኝ ግን ሐቁን ሐቅ እላለሁ ሐሰቱን ሐሰት እላለሁ ምንድነው ምክንያቱ ምትሉ ከሆነ በደንብ አዳምጡ ኦርቶዶክስ አላሸክራለችን ነኝ ኦርቶዶክስ ጋር እየነገርኩ ነው እየጠነከርክ በእምነት እየጎበስክ ስትሄድ ጾም በጾም ታረግና ከዛ ቆሎ ትበላለህ ገዳም ገብተህ ቆሎ መጽሐፍ ቅዱስ ታነባለህ ቆሎ ትበላለህ መጽሐፍ ቅዱስ ታነባለህ ቆሎ ትበላለህ ቆሎ ሰለቸው በአንድ ወር ውስጥ ይሸቅልልሃል 500 ሺህ ይዘጋል በቅርቡ እንዳልክ መኪና ይዛ ቤቷን ፏብልጭ ስትል ታያለህ እንግዲህ እንደሰማችሁት ዮኒ ማኛ እዚህ ጋር ምንድነው የዋሸው ምንድነው እኛን ኦርቶዶክሳውያንን የሚያናድደን የኦርቶዶክስ ተዋህዶ እምነት ለቢዝነስ ትሆናለች እዚህ ነገሩ ማንም እንደፈለገ ያለ አዳራሽ የተለያየ ሰው ከሰያውም ከኔ ጋይስ
ሰባት አዋስቱ ዝም ብላችሁ አንዳንድ አዋስቱኝ በቃ ከእኔ ይወዳ አንድ ደቂቃ ስጡኝ። አንዳንድ አዋስቱኝ አንዳንድ ባውላችሁ ጋስ እንብላ እዚህ ጋር ስንታችሁት ይወዳም ጋር Let's go guys. ሁለት አዋ ጋይስ ለንጉስ ይወዳ ምን እንጂ ሼራር ሁለት አዋ ጋይስ አንዳው ሁሉ አንዳው ጋይስ አንዳው የማንን ሁሉ እያመጣራችሁ ነው ውዶቼ ማሮቼ እኔ ኮኮ ላንተ አንድ ደቂቃ ደብል ነው let's go ደብል ነው guys እንዳያልፈን ደብል guys let's go ደብል ነው ውዶቼ ማሮቼ ሚኪ ፊታውራሪ አንተ አታሸንፍም let's go guys ሁላችሁም ሼር ኮፒ ያደርጋችሁ ደብል ነው ደብል let's go ደብል ነው ጋይስ let's go ቤተሰብ ደብል ያልቅም እንዴ ይወዳም ተመልሷል let's go guys ደብል ብላክ ነው አባዬ ደብል ብላክ ነው ደብል ታፕ ያለው ጋይስ let's go ቪዲዮ ላማት እኔ ሁላችሁ ቪዲዮ ተሰጥቷል ጋይስ ከዚህ ያላችሁ ዝም ማለታችሁ ነው እንዴ እኔ እኮ ይቆይል ሸር ላድርግላችሁ የት ሄደዋል ይወዳም አንድ ደቂቃ ማሰጡኝ አንዴ ቆዩ እዚህ ያላችሁ በማንኛውም ባራችሁ እዚህ በሁላችንም ያላችሁ እኔ ለማንኛውም እምነት ክብር አለኝ የማንኛውንም እምነት መንካት አልፈልግም ስንነጋገር የነበረው ስለ ግለሰቡና ስለ ግለሰቡ ብቻ ነው ትክክል ይሄ እንዲታወቅ ሊፈልገን ያ እኛም እኮ ያደው እኔ ደግሞ የእምነት አስተማሪ ስለሆንኩኝ ብናገርም ከእውቀት እንጂ ከእንትን አይደለም አሁን ምንድነው it's okay ኩማ ግን ለገንዘብ ብላ አልፈነጠጥክም አይደል ለሽቀላ ብላ አልመጣም ባዶ እንትን ትክክል ነው ማንም ተነስቶ በኦርቶዶክስ አሁን ለምሳሌ እኔ ወደ ኦርቶዶክስ ብገባ ኢቭን ዶ 4 ዲግሪ ቢኖርኝ ወይ አሁን ተመልሼ እኔ ወደ ኦርቶዶክስ ብገባ በአንድ አመት ራሱ አገልጋይ ያደርጉኝ ላልሆን ሁሉ ይችላል ላላልፍ ሁሉ ይችላል ታውቃለህ ወደ እስልምና ብመጣ እዮዳ በ4 ዲግሪ ስላለው 15 አመት በፕሮቴስታንት ስላስተማረ ተብሎ ናና መድረክ አይሰጠኝም እንዲያውም እንደኔ አይነቱ ሰው ነው በደንብ አድርገው ምክንያቱም ለምን መሰለ ይዤው የምመጣው ትምህርት በጣም ከእስልምና ጋር የሚቃረን ስለሆነ ወይም ከኦርቶዶክስ ጋር የሚቃረን ከሆነ ያንን እንትን ለማድረግ ኦርቶዶክስ ማንም ተነስቶ ቄስ መሆን አይችልም ቄስ ለመሆን ምን ያህል ጊዜ እንደሚፈጅ ታውቃለህ ዲያቆን ለመሆን ምን ያህል ጊዜ እንደሚፈጅ ጳጳስ ለመሆን ምን ያህል ጊዜ እንደሚፈጅ ታውቃለህ እዩ ጩፋ እኮ ተነሳ አንድ ቀን እንቅፋት ወደቀውና እዚህ ጋር መታ ሲነሳ የሆነ ጮራ ነው ምናምን መታኛለ ነብይ ሆነ በበነገታው እኔ የለሁበትም ኖ እየቀለድኩ አይደለም ከእነሱ ጋር አገልግያለሁ ያውቁኛል ኩማ ጠይቅ ኩማ ደንቨር ነው ያለው ኖ ወንድሜ ኩማዬ ደንቨር ነው ያለው ደንቨር ኮሎራዶ አዲስ ኪዳን ቤተክርስቲያን እና ጠይቃቸው ኢሲሲን ጠይቀው እኔ ማቀኝ ሰው የለም በሄድክበት በቤትም ሀገር ብትል ስለዚህ የምናገረው ሰያና ሚቂ ጀርመንና እንትን ላላችሁት አውቃለሁ በፕሮቴስታንት ደግሞ ወደኛ እኔ አሁን በፕሮቴስታንት ብዙ አመት ነው የፈጀብኝ የጴንጤ ግን ነብይ ነበርኩ አውቃለሁ ታም ኮምፕሊት ታም ጭራሽ የጴንጤን እኔ የለሁበትም እንዲያውም አብዛኛው ሰው ወደ ኦርቶዶክስም ወደ እስልምና የማይገባ በጣም ከባድ ስለሆነ እኮ ነው ደብል ነው ጋይስ ከባድ ነው እነሱ እነሰያን ጠይቃቸው ለእነሱ ራሳቸው ከብዷቸዋል እንኳን ለኛ እኔ 30 ዓመት እስልምና ማስተማር አልችልም ይኸው 30 ዓመት የተማንት ያለ አንድ መንገድ እንኳን ሀቢቢ ካምቱ ጴንጤ በበነገታው ነብይ ነህ ስንት ዓመት ነው እዮዳ እኔ የለሁበትም
ዛሬ እዮዳብ ባልተንከሲስ ሊያነካካሉ ነው። እዮዳብ አይደለም ኖ አይሆንም። አንድ ነገር ልንገርህ፣ እዮዳብ እንዳታነካካኝ በእናትህ። እኔ ማንም ጋር ኖ እኔ እንደዛ አይነት ሰው አይደለም። አላነካካም። ምን መሰለህ እነሱ ራሳቸው እንደ የሚያደርጉትን እኔ ይኸውልህ አሁን ኔቨር ስንት ዓመት ነው እኔ እድሜን ፈለክ እንዴ? እሺ ቀጥል። ያው ራስን ችለህ ነው ቀጥል። እኔ እድሜ 42 ዓመቴ ነው። አሁን 42 ነው ጁን ላይ። በስንት ዓመት ነው ማስተማር ጀመርኩ? 30 ዓመት ነው ያስተማርኩ። ሶስት እንዴ አንድ ጨዋታ እንዳሸነፋችሁ እስኪ 3000 ነው ቅጣት። በደንብ አዳምጠኝ። እኔ ሶልታ ወጋሽ ሶስት የተለያየ ሰው አንድ ቪዲዮ ላይ ሙሉት ከኔም ከሰየውም ስጡ ደግሉም ሙሉት ያዛንደና ሙሴ በራሱ አይ እንጨት እባብ እንጨት ሲሆን ውሃ ደም ሲሆን እግዚአብሔር ለምጽ እንደሆነ አዘዘው። መልሶ እጁ ይሆን እቺ ሴት ደግሞ ለአንድ ደቂቃ ብቻ በክርስቶስ ኢየሱስ ስም ለአንድ ደቂቃ ብቻ የእግዚአብሔር ክብር አይኖታ አዳም ስማ፣ በደንብ አዳምጥ። ምን አለ ሙሴ? እያዳም ኮማ ሄደ እንዴ? ኮማ እኮ የዩ ጩፋር እኮ የተቀበለ ኢየሱስ የተቀበለ መስሎት እኮ ነው። ሰውየው ቆይ እንዴ የእሱን ኢየሱስ አመጣውበታል። እየተመጠመው እኮ ነው። ቆይ በደንብ አዳምጥ። ይሄ ባደወይ በጣም ወሳኝ ቪዲዮ ነው። ራሱ እዩ ጩፋ ያለውን ነው። ሁለታችሁም እንትን ስለምታውቁ ባደወይ ሙስሊሞችም ስለ እግዚአብሔር ቃል ስለ መጽሐፍ ቅዱስ በደንብ ያውቃሉ። እንደሌላ አይደሉ። አይወል ስለ ሙሴ ያደረገውን ይናገርና እሱ የሚያደርገውን እይ። ታንክ ዩ ጋይስ። በደንብ ከሰጣችሁ አንበሳው ነው። ሙሴ በራሱ አይ ደም ነው እንጨት እባብ እንጨት ሲሆን ውሃ ደም ሲሆን እጁን እግዚአብሔር ለምጽ እንደሆነ አዘዘው። መልሶ እጁ ይሆን እቺ ሴት ደግሞ ለአንድ ደቂቃ ብቻ በክርስቶስ ኢየሱስ ስም ለአንድ ደቂቃ ብቻ የእግዚአብሔር ክብር አይኖቿን እውር እንዲያደርግ ጸልያለሁ። አሜን። ምንድነው የሚታይሽ? እውር አደረጋት። አይታይም። እዩ አይታይም። እንድታያዘ አሁን እንድታያዘ እንግዲህ ተመልከቱ። አሁን አንተ እኔ ላይ ሞክር እስኪ እንደሚሰራ ና ስማ። እንዲህ እኮ ነው ያደረገችው። ሚኪ አስበሃል? ምን አይነት በእግዚአብሔር ቃል ሙሴ እግዚአብሔር አዞት በትርን ወርውርና ወደ እባብ ለውጠው ስላደረገ እግዚአብሔር አዞት ለዓላማው ለስራው ነው የተደረገው። እሱ ግን መድረክ ላይ ለሰዎቹ ለማሳመን ምን አለ? ለአንድ ደቂቃ ጤነኛ የሆነችውን ሴትዮ አይንሽን አውሯለሁ አለ። እውር ሆነች፣ እውር ሆነች። አይታየኝም ሚኪ አይታየኝም። አውር ለምን ይታሻል? አይታይም፣ አይታይም። አንተ ስነ ስርዓት አድርግ በእናትህ። አስባለሁ እንደሚጫወቱባቸው ሚኪ። አሁን ኦርቶዶክስ እንደዚህ ያደርጋል፣ ፕሮቴስታንት እንደዚህ ያደርጋል። አያረግም። እነዚህ ጴንጤ ናችሁ። እባካችሁን እኔ እግዚአብሔር ነው የምላችሁ። ፕሊዝ የሁሉም ሃይማኖት ይከበር፣ የሁሉም ሃይማኖት ይከበር። ሚኪ እናንተም ሰያም ሙስሊም ከውን በኋላ የሆነ ጴንጤ ከተናገራችሁ ጴንጤዎች በሉ፣ ፕሮቴስታንት አትበሉ። ፕሮቴስታንት እንደዛ እናምንም። አረዲ አይደለም። እኔ በእምነት የፈልግ ይብል አይመለከተኝም። አይ እኔ የሆነ ማለየ ስለሆነ እምነቱንም ልጁ ስላከበረው ነው። በምንድን ነው ልታከብረው የቻልክ ብዬ የጠየኩት እንጂ እኔ ስለ እምነት ብዙ እኔ እኮ በቃኝ አልኩ። መቼ እንደወጣ ቃል እውነቴ እኮ ነው የምልህ። ኢየሱስን ደውሎ በስልክ ሲያወሩ በቃ በቃኝ አልኩኝ። ዳስል እንዴ ስማ፣ ምን አይነት ኔትወርክ ቢኖረው ነው? አስባ ደግሞ እኮ የሚገርም ደወለና ያነሳው ናት። ቆይ ቪዲዮ ላኩልኝ ፕሊዝ ሰምባዲ። ያነሳው ገብርኤል ነው። ሄሎ ገብርኤል አለ። ሄሎ እሺ ሰላም ነው እንዴት ነው አለና ከዛ በኋላ ምን እንዳታውቃለህ አንድ እስኪ ጎታዬን ደግሞ ሰውዬው እንትን ነው ጎታዬን አቅርብልኝ ላናግረው ኢየሱስን አለ። ሄሎ ጂሰስ አለ። ከምር ነው የምልህ ጌታ ምስክሬ ነው። ሰውዬው እኮ ምስክርነት እየሰጠ እኮ ነው። እኔ በቃ ይኸውልህ ኢዲዲያ ጳውሎስ የሚባል ነብይ